ሁሉም ወንድ ቢለብስ የሚያምርበት አንድ ልብስ አለ። እሱም ሸሚዝ ነው። ብዙ አይነት ሸሚዞች ያሉ ሲሆን ዛሬ ግን የምናየው አብዛኛው ሰው የሚለብሰው ፍላሉ የሚባለውን ነው። ፍላኖ ሸሚዞች ብዙዎች የሚለብሷቸው ቢሆንም ግን ዘናጭ በሆነ መልኩ የሚለብሷቸው ጥቂቶች ናቸው። ዛሬ የምነግራችሁን ስህተቶች ብታስተካክሉ እናንተም በቀላሉ ዘናጭ ስታይሊሽ መሆን ትችላላችሁ። መጨረሻ ላይ የምነግራችሁ ቦነስ ያለባበሳችሁን ውበት ከ5 ወደ 10 ከፍ የሚያደርግላችሁ ስለሆነ እስከ መጨረሻው ተከታተሉ። አንደኛ፣ አብዛኛው ወንዶች ፍላኖ ሲያደርጉ ብዙውን ጊዜ ከቲሸርት ጋር ነው የሚያደርጉት። በተደጋጋሚ እንደዚህ የምናረግ ከሆነ ባለን ነገር እንኳን በአሪፍ መልበስና መዘነጥ ማንችል ያስመስለናል። ነገር ግን ፍላኖውን ከስር ምንም ሳናደርግ ብቻውን ስንለብስ በቀላሉ ዘናጭና ውብ ሆነን መታየት እንችላለን። ሁለተኛ፣ ከኛ ከለር ጋር የሚሄድ ከለር አለመምረጥ። ፍላኖች ብዙ አይነት ከለር ያላቸው ናቸው። ነገር ግን አብዛኛውን ጊዜ ከብዙ ሰዎች ጋር የሚሄዱት ነጭ በጥቁር፣ ቀይ በጥቁር፣ ሰማያዊና ነጭ ያለባቸው ሌሎች በብዙ አማራጮች አሉ። ከእናንተ የቆዳ ከለርና ስታይል ጋር የሚሄደውን መምረጥ። ሶስተኛ፣ ሌላኛው ደግሞ ፍላኖች ብቻቸውን በሚለበሱበት ሰዓት እስከ አንገቱ ድረስ የሚቆልፉ ሰዎች ብዙውን ጊዜ አጋጥሞኛል። እባካችሁ አንገቱ ድረስ አትቆልፉት። ይልቅ አንደኛውንና ሁለተኛውን ቁልፍ መክፈት። እንደዚህ ስናደርግ ፈታ ያለና ዘናጭ በሆነ መልኩ መልበስ እንችላለን። ቦነስ፣ ሁሌም ቢሆን ፍላሉ ሸሚዞችን ስታደርጉ እጁን ወደ ላይ መሰብሰብና ሰዓት ማድረግ። ይህም በማድረጋችሁ ብቻ የአለባበሳችሁን ውበት ከ5 ወደ 10 በማሳደግ ዘናጭ መሆን ትችላላችሁ። ወንድ ልጅ በፍጹም ማድረግ የሌለባቸው 3 ነገሮች። ነገር ግን እነዚህን ነገሮች የሚያደርግ ከሆነ ሴታ ሴት ነው የሚያስመስሉት። አንደኛ፣ አቀማመጥ። ሲቀመጥ ሁሌም እግሩን እንደዚህ ቆላልፎ የሚቀመጥ ከሆነ ሴታ ሴት ያስመስለዋል። ይልቅ እንደዚህ እንደ ወንድ ከፈታ አድርጎት መቀመጥ። ሁለተኛ፣ ሰውን ሰላም ሲል እጁን ልፍስፍስና እንደ ወንድ ጠበቅ የማያደርግ ከሆነ ሴታ ሴት የሚያስመስል ስለሆነ ወንዶች ባካችሁ እንደዚህ የምታደርጉ ካላችሁ ከአሁን በኋላ እንደ ወንድ እንደዚህ ጨመቅ አርጋችሁ ሰላምታ ስጡ። ሶስተኛ፣ ጣፋጭ ነገሮች የምናበዛ ከሆነ የቴስቴስትሮን ሆርሞናችንን በመቀነስና የኤስትሮጂን ሆርሞናችንን በመጨመር የሴታ ሴትነት ባህሪ እንዲኖረን ያደርገናል። እና ወንዶች በተቻለ መጠን የምትጠቀሙትን የስኳርና ጣፋጭ ነገሮችን መጠን ቀንሱ። የትኛውንም አይነት ሸሚዝ እንዴት በሚያምር መልኩ መልበስ እንደምትችሉ ላሳያችሁ። አንደኛ፣ ሁሌም በሰውነታችሁ ልክ የሆኑ ሸሚዞችን መልበስ። ምን ያህል የሚያምር ሸሚዝ ቢሆን እንደዚህ በሰውነታችሁ ልክ ካልሆነ የሸሚዙ ውበትን ያጠፋዋል። ሁለተኛ፣ ሸሚዙን ብቻውን ስትለብሱ ሁሌም እጁን እንደዚህ መሰብሰብ። እንዲህ ስታደርጉ ከማማር በተጨማሪ ክንዳችሁን ትልቅ በማስመሰል ወንዳው እንዲያስመስላችኋል። ሶስተኛ፣ ሁሌም ቢሆን ሰዓትና አክሰሰሪዎችን ማድረግ። እነዚህ ነገሮች ብቻ በማድረግ የአለባበሳችሁን ውበት ከ5 ወደ 10 ማሳደግ ትችላላችሁ። ምንም አይነት ልብስ ብትለብሱ እንዲያምርባችሁ የሚረዳችሁ አንድ ነገር አለ። እሱም ሰፊ ትከሻ ነው። ሰፊ ትከሻ ልብስ ከማሳመር በተጨማሪ ወንዳው እንዲሆነ አቋም እንዲኖራችሁ ይረዳችኋል። በዚህ ቪዲዮ እንዴት በቀላሉ ሰፊ ትከሻ መገንባት እንደምትችሉ አሳያችኋለሁ። አንደኛው መንገድ የትከሻ ስፖርት ነው። ከሁሉም ስፖርቶች በጣም ውጤታማና በአጭር ጊዜ ውስጥ ሰፊ ትከሻ መገንባት የሚያስችላችሁ ሳይድ ዴልት የሚባለው ኤክሰርሳይዝ ነው። ይህን ኤክሰርሳይዝ በሳምንት ከ2 እስከ 3 ጊዜ በመስራት በአጭር ጊዜ ውስጥ የሚያምርና የወንዳ ወንድ ትከሻ መገንባት ትችላላችሁ። ጫማ ስታደርጉ የምትሰሯቸው ስህተቶች፣ አንደኛ፣ የስፖርት ጫማዎችን ከጅንስ ከጨርቅና ካኪ ሱሪዎች ጋር መልበስ። እንደዚህ ስትለብሱ ዘነጣችሁ ወጣችሁ ሳይሆን ለመሮጥ የዘነጣችሁ ነው የምትመስሉት። አደራ የስፖርት ጫማዎችን ከላይ ከጠቀስኳቸው ልብሶች ጋር መቼም እንዳትለብሷቸው። ሁለተኛ፣ ከአለባበሳችሁ ጋር የማይሄድ ጫማ ማድረግ። እንደዚህ ስሊም የሆነ አለባበስ ላይ እንደዚህ ቸንክ የሆነ ጫማ የምታደርጉ ከሆነ ወይም እንደዚህ ሪላክስ የሆነ አለባበስ ላይ እንደዚህ ስሊም የሆነ ጫማ የምታደርጉ ከሆነ የአለባበሳችሁን ውበት ያጠፋዋል። ስለዚህ ሁሌም እንደዚህ ከአለባበሳችሁ ጋር የሚሄዱ ጫማዎችን ማድረግ። ሁሌም ቢሆን ሸሚዝና ቲሸርት ስንለብስ የአለባበሳችንን ውበት የሚያጠፋ አንድ ነገር አለ። እሱም ቦዲ። ከላይ አላባሽ ስንለብስ ከስር ቦዲ የምናደርግ ከሆነ ሁሌም ከላይ የቦዲው ቅርጽ ስለሚታይ ምንም ያማረ አለባበስ ብንለብስ የአለባበሳችንን ውበት ያጠፋዋል። እንደዚህ የሚያደርጉ ሰዎች ለምንድን ነው እንደዚህ የምታደርጉ ስትሏቸው፣ አንደኛ ላብ ስለሚያልበኝ ላቤን እንዲሸፍንልኝ ወይም እንዳይታይ ነው የሚሉት። ነገር ግን ሲጀመር ቦዲ እንኳን ላብን ሊከላከልልን ብብታችን ጋር እንኳን አይደርስም። ሲቀጥል ደግሞ በደራረብን ቁጥር ስለሚሞቀን የባሰ እንዲያልበን ያደርገናል። ሁለተኛ፣ ለብርድ ነው ብላችሁ የምታስቡ ከሆነ እንደ ሽማግሌ ከስር ደራርባችሁ የአለባበሳችሁን ውበት ከምታጠፉ ከላይ ጃኬት መደረብ። ሌላኛው ደግሞ ሱፍ ስትለብሱ ራሱ ይህን ስህተት የምትሰሩ አላችሁ። ይህን ማድረግ የሱፉን ውበት ከማጥፋት ባሻገር ሱፍ እንኳን በትክክል መልበስም አንችል በሳል ያልሆንን ሰው ያስመስለናል። በየጊዜው ይህን የመሳሰሉ ምርጥ ቪዲዮዎችን ስለምንለቅ ሁሌም ዘናጭ ለመሆን ፎሎና ላይክ ማድረግ። 3 ምርጥ የፀጉር አቆራረጥ ስታይሎች። አንደኛ፣ ታፐርከት። ይህ የፀጉር አቆራረጥ በጣም የሚያምርና በቀላሉ ግርማ ሞገስን የሚያላብስ ነው። ነገር ግን የፀጉር ስታይል ጠንካራና ብዙ ፀጉር ያላቸው ላይ በይበልጥ ያምራል። ሁለተኛ፣ በዝ ወይም ክሊንከት። ይህ ስታይል አሁን ላይ ፋሽን እየሆነ ያለና በብዙዎች ተወዳጅነትን እያገኘ ያለ የፀጉር ስታይል ነው። ይህን አቆራረጥ ስትቆረጡ ሞር ማቹር ሰው ነው የምትመስሉት። ጺም
ደግሞ ቢኖራችሁ በጣም ነው የሚያምረው። ሶስተኛ ፌድ ከት። ብዙ አይነት የፌድ አቆራረጦች ቢኖሩ በብዛት ግን የሚታወቀው ሃይ ወይም ሎ ፌድ ነው። አብዛኛውን የሀገራችን ወንዶች ይህን ስታይል ነው የሚቆረጡት። ይህ ስታይል ብዙውን ጊዜ አብሮ የሚሄደው ኖርማል ጸጉር ካላቸው ጋር ነው። በ2017 ፋሽን የሆኑ ምርጥ የጸጉር ስታይሎች፣ አንደኛ ድሮፕ ፌድ። ይህ የጸጉር ስታይል አሁን ላይ ፋሽን የሆነና በጣም የሚያምር ሲሆን ከብዙ ሰዎች ጋር የሚሄድ የጸጉር ስታይል ነው። ሁለተኛ ቴፐር ፌድ። ይህ የጸጉር አቆራረጥ አሁን ላይ ፋሽን የሆነ ሲሆን ይህን ስታይል ይበልጥ የሚያምርባቸው እንደዚህ በዚህ ያለ ጸጉር ያላቸው ላይ ነው። ቀሪው ፊት ቅርጻችሁ ጋር የሚሄድ ምርጥ የጸጉር አቆራረጦችን ላሳያችሁ። አንደኛ ክብ ፊት። ይህ አይነት ፊት ያላቸው ሰዎች ሚዲየም ወይም ሃይ ፌድ ቢቆረጡና ከላይ ደግሞ ትንሽ ከፍ ያለ ጸጉር ቢኖራቸው በጣም የሚያምር አቆራረጥ መቆረጥ ይችላሉ። ሁለተኛ ሞላላ ፊት። እንደዚህ አይነት ፊት ያላቸው ሰዎች ብዙ አይነት ስታይል አብሯቸው ይሄዳል። ለምሳሌ እንደ ቴፐር ፌድ፣ ሎ ወይም ሃይ ፌድ እና ሌሎችም። ሶስተኛ አራት ማዕዘን ፊት። ይህ አራት ማዕዘን ፊት የወንድ ፊት መገለጫ ሲሆን አብዛኛው ወንድ ቢኖረኝ ብሎ የሚመኘው የፊት አይነት ነው። ከዚህ ፊት ቅርጽ ጋር የሚሄድ ስታይሎች ፌድና ከላይ አጠር ያለ ጸጉር ነው። በቀጣይ ቀሪ የፊት ቅርጾችንና የፊታችሁን ሼፕ የምታውቁበትን መንገድ ይዤላችሁ እመጣለሁ። እንዳያመልጣችሁ።